ጀዋር መሐመድ ከአሜሪካ በቁጥጥር ስር ውሎ እንዲባረር የተደረገበት ዝርዝር መረጃ ይፋ ሆነ። ግለሰቡ በአሜሪካ የጸረ ሽብርና የጸረ አደንዛዥ እዝ ግብረ ኃይሎች ክትትል ሲደረግበት ቆይቶ በስተመጨረሻም ታህሳስ 13 2025 ከአሜሪካ እንዲባረር ተደርጓል። ጀዋር መሐመድ በሰላማዊ ፖለቲከኝነት ስም ተሸሽጎ ሲንቀሳቀስ የነበረውን አደገኛና ድብቅ ማንነት በግልጽ ተጋልጧል። ግለሰቡ ከአሜሪካ የደህንነት ተቋማትና ከጸረ ሽብር ግብረ ኃይሎች ጋር በተደረገ ምርመራ ከኦሮሞ ነጻነት ሰራዊት ኦላ ጋር ቀጥተኛ ግንኙነት እንዳለው ለታጣቂዎች የገንዘብ ድጋፍ እንደሚያደርግና አልፎ ተርፎም የሀገር መሪዎችን ለመግደል ትዕዛዝ እስከ መስጠት የደረሰ እኩይ ተግባር ውስጥ መዘፈቁን የሚያሳዩ ማስረጃዎች በዝርዝር ቀርበዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ አርብ ጥር 8 2018 ዓ.ም አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ጀዋር መሐመድ ከአሜሪካ በቁጥጥር ስር ውሎ እንዲባረር የተደረገበት ዝርዝር መረጃ ይፋ ሆኗል። ግለሰቡ በአሜሪካ የጸረ ሽብርና የጸረ አደንዛዥ እዝ ግብረ ኃይሎች ክትትል ሲደረግበት ቆይቶ በስተመጨረሻም ታህሳስ 13 2025 ከአሜሪካ እንዲባረር ተደርጓል። ጀዋር መሐመድ በሰላማዊ ፖለቲከኝነት ስም ተሸሽጎ ሲንቀሳቀስ የነበረውን አደገኛና ድብቅ ማንነት በግልጽ ተጋልጧል። ግለሰቡ ከአሜሪካ የደህንነት ተቋማትና ከጸረ ሽብር ግብረ ኃይሎች ጋር በተደረገ ምርመራ ከኦሮሞ ነጻነት ሰራዊት ኦላ ጋር ቀጥተኛ ግንኙነት እንዳለው ለታጣቂዎቹ የገንዘብ ድጋፍ እንደሚያደርግና አልፎ ተርፎም የሀገር መሪዎችን ለመግደል ትዕዛዝ እስከ መስጠት የደረሰ እኩይ ተግባር ውስጥ መዘፈቁን የሚያሳዩ ማስረጃዎች በዝርዝር ቀርበዋል። በተለይ እንደ ዲኤኤ ካሉ ተቋማት የተገኘው መረጃ እንደሚያሳየው ግለሰቡ ከአደንዛዥ እጽ ዝውውርና ከሽብር ቡድኖች ጋር በመተባበር የሀገርን ሰላም ለማናጋት ሲሰራ መቆየቱ በፖለቲካ ሽፋን ውስጥ ተደብቆ የነበረውን የወንጀል መረብ እርቃኑን ያስቀረ ትልቅ ግኝት ነው። በምርመራ ወቅት ጀዋር መሐመድ የሰጠው ኑዛዜ በኢትዮጵያና በቀጠናው ሰላም ላይ እየተሸበረ ያለውን ደባ ቁልጭ አድርጎም የሚያሳይ ነው። በዓመት የሚያገኘውን ከፍተኛ መጠን ያለውን ዶላር ለታጣቂ ቡድኖችና ለሁከት ተግባራት እንደሚያውለው እንዲሁም በአልሸባብና በኦነግ ሸኔ መካከል ያለውን የጥፋት ትብብር እንደሚያውቅ መረጃው ገልጧል። ይህ መረጃ የጥፋት ኃይሎች እንዴት ተቀናጅተው ሀገርን ለማፍረስ እንደሚሰሩ ማሳያ ነው። ግለሰቡ በሽብር ከሚጠረጠሩ 30 ሰዎች ጋር ቀጥተኛ ግንኙነትም አለው። ኦላ ሰዎችን በአሰቃቂ ሁኔታ ሲገድል የሚያሳዩ መረጃዎች ጠቅላይ ሚኒስትሩ እንዲገደሉ ትዕዛዝ የሰጠበት የጽሁፍ ማስረጃና ከኦላ ከፍተኛ አመራሮች ጋር የተነሳው ፎቶ በማስረጃነት ቀርቦበታል። ጀዋር ከሽብርተኞች ጋር ስላለው ግንኙነት እንዲህ ሲል ተናግሯል። የኦኤልኤፍ የውጭ ግንኙነት ምክትል ኃላፊ ነኝ። በኦሮሞ ነጻ አውጪ ውስጥ ተጽዕኖ ፈጣሪ እና ጥሩ ግንኙነት ያለኝ ሰው ነኝ። የኔ ተከታዮች የኦሮሞ ተከታዮች ናቸው። ፎቶዎችንም የላኩልኝ እነርሱ ናቸው። ኦነግ ማሪዋና፣ ኮኬን፣ ህገወጥ የሰውና የመሳሪያ ዝውውር እንደሚሳተፍም አውቃለሁ። አልሸባብና ኦላ በትራፊኪንግ ኤንድ አዘርስ ጉዳዮች ላይ በጋራ እንደሚሰሩ ማውቃለሁ ሲል አክሏል። በመጨረሻም የራሱን ህልውና ለማዳን ሲል የትግል ጓዶቹን አሳልፎ ለመስጠትና የሽብር ቡድኑን ወንጀል ለማጋለጥ ፈቃደኛ መሆኑን ቢገልጽም ከአሜሪካ ተባሮ በአምስተርዳም በስደት እንዲቀመጥ ተደርጓል። የሴራ ፖለቲካው ማብቂያ ላይ መድረሱንና የክህደት መንገዱም የትም እንደማያደርስ የሚያረጋግጥ አሳፋሪ አካሄዱን በደንብ ተጋልጦበታል። አሁን ላይ በጀርመን መንግስት ጣልቃ ገብነት ጀርመን ሀገር መግባቱ መረጃዎች ይጠቁማሉ። መጪው የጥምቀት በዓልን ለመረበሽ የሞከሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የጥምቀት በዓል በሀገራችን ከሚከበሩ የአደባባይ በዓላት ውስጥ አንዱና ዋነኛው ሲሆን በዓሉን ለማክበር የተለያዩ የውጭ ሀገር ዜጎች ወደ ሀገር ውስጥም ይገባሉ። ስለዚህ በበዓሉ ወቅት ለሚኖር ፍተሻ በመተባበር በዓሉ በሰላም እንዲከበር ሁሉም የበኩሉን መወጣት አለበት። ለመላው የክርስትና እምነት ተከታዮች በዓሉ የሰላም የፍቅር እንዲሆንላችሁ ጎህ ቴሌቪዥን ይመኛል።
ኤርትራ የኢትዮጵያ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ስትል ፍራቻቸውን ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ስትል ፍራቻቸውን ገልጸዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ውንጀላ ለሮይተርስ የዜና ወኪል የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ፍራቻቸውን ገልጸዋል። የኢትዮጵያ ፌዴራል ፖሊስ ረቡዕ ዕለት ባወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያየ አይነት የጦር መሳሪያ አይነቶችን እየሰጠ ነው በማለት ወንጅሏል። ፌዴራል ፖሊስ ጥር 6 2018 ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉም ተገልጿል። የኤርትራ መንግስት ግን ይህንን የኢትዮጵያ መንግስት ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው በማለት ፍራቻው ገልጿል። ፌዴራል ፖሊስ በቁጥጥር ስር ያዋላቸው የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ናቸው በማለትም ከሷል። የፖሊስ መግለጫው እንደሚለው ተጠርጣሪዎቹ ላይ በተደረገው ምርመራ የጦር መሳሪያ ጥይቶች ከኤርትራ መንግስት የተላኩ መሆናቸውንና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ እንደነበር ተገልጿል። ጥይቶቹን ሲያጓጉዙ ተይዘዋል የተባሉ ተጠርጣሪዎች ላይ ፖሊስ አደረኩ ባለው ምርመራ ጥይቶቹ በሻቢያ መንግስት እንደተላኩና ጽንፈኛው ህወሓት ከመቀሌ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበረም ተናግረዋል ተብሏል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚል የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ነው ሲሉም አጣጥለዋል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉ ፍራቻቸውን ገልጸዋል። አቶ ሚካኤል ይህ አይነቱ ክስ የተለመደ ነውም ብለዋል። ወደ ግጭት እንዳይኬድ እኛ የበኩላችንን ጥረት እያደረግን ነው፣ የነሱ አካሄድ ግን ይመስለኛል ወደዚያ የሚያመራ ነገር ነው ሲሉም በፌዴራል መንግስት ባለስልጣናት ላይ ያላቸውን ፍራቻ ገልጸዋል። የኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲሰማ ይህ የመጀመሪያው እንዳልሆነም ተናግረዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አበይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።